በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በእግዚአብሔር የተወደዳችሁ የዘላለም ፍቅር ያለው እግዚአብሔር አብ በቤቱ የተከላችሁ ውድ ልጁ ጌታችን ነፍሱን ቤዛ አድርጎ የሰጣችሁ በደሙ መፍሰስ ከሞት ባለጋራ በደሙ ክፍያ ገዝቶ ያዳነን የዳነ የተረፈ ያመለጠ ሕዝብ የሆናችሁ መንፈስ ቅዱስ የርስትን መውረሻ የዘላለም መንግስትን መውረሻ ማህተም የሰጣችሁ ሀብተ ወልድ ስመ ክርስትናን የተቀበላችሁ ብሩካን የእግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክና መድኃኒት ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች በዚህ ቻናል ውስጥ የምትከታተሏቸው ትምህርቶች ነፍሶቻችሁ እንደሚጠግኑ በእውነት እርግጠኛ ነኝ። ቤተሰቦቻችን ብላችሁ አብራችሁን ስለከረማችሁ ስለምትከርሙ እግዚአብሔር እናንተን ዘራችሁን ይባርክ። ስለ እግዚአብሔር ጉብኝት ረድኤት ነው የምንማረው። እርዳታው ከእግዚአብሔር ዘንድ የሆነለት በልቡም የላይኛው መንገድ የሚያስብ ሰው ምስጉን ነው ይላል ቅዱስ ዳዊት። እግዚአብሔር የረዳው ሰው የታደለ ነው። እግዚአብሔር የጎበኘው ሰው የታደለ ነው። ጠብቆ ተስፋ አድርጎ አንድ ቀን የመጎብኘት ቀን የመጣለት ሰው የታደለ ነው። ብዙ ዘመን ታግሶ መልስ የተቀበለ ሰው እግዚአብሔር ዘንድ የደረሰለት ሰው የታደለ ነው። መጽሐፍ ቅዱስ ላይ ለብዙ ዘመን በምክንያት ሳትወልድ የልብ ሐዘንተኛ ሆና ስለኖረች መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 እና 2 ስናነብ ሐና ስለምትባል ሴት እናነባለን። እቺ ሴት በየዓመቱ በየመባቻው ወደ ኢየሩሳሌም ክብረ በዓል ለመሄድ ስትወጣ ባሏ ሕልቃና አስከትሏት የምትመጣ ሌላ ፍናና የምትባል ሴት ትመጣለች። እሷ ደግሞ ወላድ ናች፣ ብዙ ልጆች አሏት። ቤተ መቅደሱ በእግዚአብሔር ምሕረት አደባባይ ፍናና ሐናን ታስቀናት ነበር። ምክንያቱም ተረፈ መስዋዕቱን የሚቀበሉ ልጆች ያሏቸው ወላድ ሴቶች ነበሩ። ልጅ የሌላቸው እንደ ኃጢአተኛ እንደረከሰ እንደተቀሰፈ ስለሚቆጠሩ ተረፈ መስዋዕቱ ለእናቶች ነበር የሚሰጥ። በዚህ ምክንያት ተረፈ መስዋዕቱን ስትቀበል መታበሽቀው ሐናን ነበር። በእግዚአብሔር ቤት ውስጥ እግዚአብሔር ያበርታሽ፣ አንድ ቀን እግዚአብሔር ያይሻል፣ ይጎበኝሻል የሚል ቅንባል ነበራት። ይልቁንም ምክንያት ያሳምማትን የሐናን ልብ ፍናና ትወጋ ነበር። እንግዲህ ይህንን ሐዘን ተሸክማ ነበረ የምትኖረው። የሰው ልጅ እንዳትስም ሳቃ እንድትኖር ነበር የምትኖረው። ነገር ግን አትቀርም ከእግዚአብሔር ቤት። ፍናና ብትኖርም እሷ ግን አትቀርም፣ መባቻውም ላይ አትቀርም። ለእግዚአብሔር የምትናገረው ጉዳይ አላት። የት ሄዳለች? እግዚአብሔር በቀር ሌላ ምን ሀገር አላት? አለ ሀገሩ በፍናና ብያዝም ግን ምን ሀገር አላት ከእግዚአብሔር ውጭ? ዝም ብላ ትመጣ ነበር እግዚአብሔር መቅደስ አምና። አንድ ቀን ይጎበኘኛል፣ ረድኤቱን ይልክልኛል ብላ ታምን ነበር። አያችሁ፣ በፍናና ተስፋ ቆርጣ አታውቅም። መባቻው በዓሉንም የምታከብረው እየተቃጠለች ነው በቅናት፣ ግን ቀርታ አታውቅም። ጸዳይ ጸበል ከለከለኝ ዲያቆኑ ብለው ከቤተክርስቲያን ጠፍቶ የቀሩ በጣም ብዙ ምዕመናን አሉ። ቄሱ እያየ አላሳለመኝም፣ ቤቴ ጸበል አልረጨም ብለው ጴንጤ የሆኑ ብዙ ሴቶች አሉ፣ እናቶች አባቶች አሉ። ቤታቸውን ጥለው የሄዱ ሰዎች በጣም ብዙ አሉ። በሰው ትንሽ ጉዳይ ተማረው እርግፍ አለው እግዚአብሔርን ቤት የሚጠሉ ሰዎች አሉ። እነዚህ ሰዎች እንዴት ከእግዚአብሔር ረድኤት ይቀበላሉ? ዋናውን አደባባይ የረድኤቱን መፍሰሻ የመቅደሱን ስፍራ ትተውት ሄደው እንዴት ይሆናል? ከሐና መማር ያስፈልጋል። በልጆቿ የምታስቀናትን ጣውንቷን ፍናናን እሷ ሄዳ አልሄድም ብላ ሳትቀር በየዓመቱ በየመባቻው ወደ መቅደስ ትወጣ ነበር። እግዚአብሔር ግን አንድ ቀን የመጎብኘት ቀን አመጣላት። የት ነው ያገኛት? ፊት ለፊቱ ቤቱ ላይ ያገኛት። ታግሳ ነው፣ መስቀሏን ተሸክማ ነው የመጣችው። የእሷ መስቀል ምክንያቷና ጣውንቷ ነበሩ። ሁለቱም ተሸክማ ነው የመጣችው።
ልቦ ሐዘንተኛ ሆኖ ፊቷ የሰከረች መስላ ስትጸልይ ካህኑ ኤሊ የሰከረች ሴት እንደምትለፈልፍ አድርጎ ቆጥሯት ሁሉ ነበረ። ግን እንደዛም ሆና ግን ከነማዲያቷ መታለች እግዚአብሔር ቤት። ለሷ እግዚአብሔር ከፍናና በላይ ነበር። መድኃኔዓለም ከምክንያቷ በላይ ነበር። ለእናንተ እግዚአብሔር ከማን በላይ ነው? ላኮረፋችሁ ሰዎች እግዚአብሔር ከማን ብልጡ አንሶባችሁ ነው ቅር ያላችሁ? እንዴት ነው ያንን ሙሉ ጌታ ማየት ያቃተን? ተስፋ ቆርጠን ከእግዚአብሔር ቤት እንድንቀር የሚያደርገን ምንድን ነው? የእግዚአብሔር ስህተቱ ቤት ውስጥ የሰው እግዚአብሔር የማን ነው? ቤቴ ብሎ ኢየሱስ ክርስቶስ የመሰከረልን የጸሎት ቤት ይሆናል ያለው ቦታ የምንጠላችሁ ሰዎች መኖሪያ ቦታ እንደሆነ ለምን አሰባችሁ? ሰው ጠል በመሆን ምክንያት ከእግዚአብሔር የራቅን ሰዎች ቶሎ ብለን እንመለስ ወደ እግዚአብሔር። የእግዚአብሔርን ጉብኝት የምትፈልጉ ከሆነ እቤቱ ተገኝታችሁ የምትቀበሉ። ይገርማችኋል፣ ብዙ ጊዜ እግዚአብሔር ራእዩን ሲልክ የሚልክላቸው ሰዎች በቅዳሴ ውስጥ ያገኛቸው ናቸው። ዘካርያስ እንደሚወልድ የተነገረው መቅደስ ውስጥ ነበር እያገለገለ። ነቢይት ሐና የእግዚአብሔርን ልጅ ሕፃኑን ኢየሱስን ያየችው መቅደስ ውስጥ ነበር። አረጋዊው ስምዖን ሕፃኑን ታቅፎ ስሞ በሰላም የተሰናበተው መቅደስ ውስጥ መጥቶ ነው። እግዚአብሔር የረድኤቱን ጥላ ሲያጠላ ከሚቀበሉት ወገን መሆን ከፈለጋችሁ ከእግዚአብሔር ቤት እንዳትርቁ። መኝታ ቤታችን ተኝተን ረድኤት ይላከልናል ብላችሁ እንዳታስቡ። ነውር ነው፣ ነውር ነው። የሰርጉ ቤት ጠሪው ወደ ሰርጉ እንድንገባ ይፈልጋል። ይወላችሁ እንደዛ ቢሆን ኖሮ ምግቡን ይዘው ውጣና መንገድ ለቆሙ ሰዎች አድላቸው ይለው ነበር። ጥራቸው ነው ያለው። መምጣት አለባቸው። ቢያንስ ከሰርጉ ነፃ የሚበሉ ስለሆነ በመምጣት ግን ማገልገል አለባቸው። ከእግዚአብሔር ጸጋ በነፃ ምንበላኛ ቤተክርስቲያን በመሄድ በመጸለይና በመሳለም ካልተጋን እንዴት ይሆናል? ትንሹ ነገር ካላደረግን የሚያደርጉት ይጎበኛል። መካኖች ይወልዳሉ፣ የታመሙት ይፈወሳሉ፣ እድለ ሰባራዎች ድላቸው ቀንቶ ይሄዳሉ። ሟርትና ስማት ያስጨነቃቸው ተፈተው ነፃ ወጥተው በጌታችን በኢየሱስ ክርስቶስ በስሙ ልዕልና ቀና ብለው መሄድ ይችላሉ። ማንንም የማያፈሩ ሆነው ይሰራሉ። ኃጢአተኞች ሥጋው ደግሞ ተቀብለው ይቀድሳሉ። ደናግል የሚሆኑበት ጸጋ፣ ዘማውያን አመንዝሮች ተቀድሰው በንስሐ ይሆናል። ይሄን ሁሉ የሚሰጥ ባለጸጋ በመቅደሱ ስላለ በእግዚአብሔር አይኮረፍም። እግዚአብሔር ልጆች አይኮረፍም። እዛው ሲያገኛችሁ ሲተጉ ያገኛቸው ብፁዓን ናቸው እኮ ነው የሚለው። ሙሽራው ሲመጣ ሲተጉ ያገኛቸው ብፁዓን ናቸው። ለሙሽራው የረድኤት ስጦታ ትጉሃን ሰዎች ናቸው የሚፈለጉት፣ ሰነፍ ሰዎች አይፈለጉ። ሰነፎችማ ገበያ ናቸው የሉ። እግዚአብሔር ይርዳኝ ብለህ የጸለይክ ወንድሜ፣ አንተ ግን ገበያ ነህ የምትውለው። አንተ ግን ስራ ቦታ ነው የምትውለው። ስትሸጥ ስትነግድ ነው የምትውለው። ቤተክርስቲያን አትመጣም። አልተመቸህም፣ ወንበሩ አልተመቸ፣ ካህኑ ሰለቸ፣ ወይ ቤተክርስቲያን ውስጥ ያለው ችግር አስመረረ ቀረህ። ወደ ሰርጉ እንድትገባ ተጠርተህ ሳለህ ከሰርጉ ቤት ውጭ የነገድክ የሸጥክ ነው። እንደነዛ 5ቱ ሰነፎች ሴቶች ሙሽራው ሲመጣ ዘይት ሊገዙ እንደሄዱት መሆን አደጋለሁ። የገቡት እዛው ደጅ ላይ የነበሩት ባለመብራቶቹ ናቸው። ኃጢአተኛም ሆኑ ብርቱ ሰዎችም ሆኑ ከመቅደሱ እንዳትርቁ እግዚአብሔር ልጆች። ይህ ቅዱስ ስፍራ ከጥንት ዘመን ጀምሮ ከፍ ያለ እግዚአብሔር ተራራ ነው። እንዳትወርዱ ከዛ እግዚአብሔር ቤት መሄድ እግዚአብሔርን የማክበር ምልክት ነው። ዛሬ እኔ ወዳጆች አሉ፣ ጓደኞች አሉ። ስወልድ መጥተው የሚጠይቁኝ፣ ሲያመኝ የሚጠይቁኝ፣ አኒቨርሰሪ ሳከብር የሚጠይቁኝ፣ ደስታዬን የሚካፈሉ፣ ድግስ ስደግስ፣ ጽዋ ሳደርግ፣ ማህበር ሳደርግ መጥተው እንጀራ የሚበሉ፣ ጸበል የሚቀምሱ ብዙ ቤተሰቦች አሉ።
ጓደኞቼ የኔ የምላቸው ሰዎች ግን ቤቴ ባይመጡስ፣ ጸበል ብጠራቸው ባይመጡ፣ ልደቴን ባይመጡ፣ ሰርጌን ባይመጡ፣ አንቨርሰሪን ባይመጡ አልቀየምም፣ ቅር አይለኝም። ጠሪ አክባሪ አይደለም። ወዳጅነት እኮ በጉብኝት ነው የሚታወቀው። እመቤታችን እኮ የኤልሳቤጥ ወዳጅ ስለነበረች እኮ በስድስተኛ ወር ተነስታ ወደ ተራራማው ሀገር የጎበኛት የሄደችው። ወዳጅነት በጉብኝት ነው የሚታወቀው። ጉብኝት ይፈልጋል። እግዚአብሔርን ወዳጅ ማድረግ የፈለገ ሰው ቤቱ ሄዶ መጎብኘት፣ ደጁን መሳለም ያስፈልጋል። ሰውነታችን ስግደት እንዲለምድ። የት ትሰግዳላችሁ ታዲያ ካልሄዳችሁ? መስገድ የለማ፣ መስገድ የለም። በቃ እየበሉ እየጠጡ ዝም ብሎ አባታችሁ ነው እያሉ መዋል ነው በቃ። እግዚአብሔር ቤት ካለው ቤቱ ሄዶ መገልገል ያስፈልጋል። እኛ ኦርቶዶክሳውያን ደግሞ የእግዚአብሔር ልዩ ስፍራ ሰርተን አስቀምጠናል። ተራ ሰው የማይጫወትበት የማይገባበት የክብር ስፍራ አለን። ሄዶ መስገድ፣ መጸለይ፣ እንዴት አደርክ እግዚአብሔር ደህና ነው ብሎ እንደ አባት እንደ ወዳጅ አናግሮ መምጣት ይገባል። ረድኤቱን ያኔ ነው የሚልከው። የተጉትን ነው የባረካቸው። የተጉት ዘካርያስ ወንድ ልጅ ወለደ። የተጋ ነው የተገኘ። ምዕራፍ 13 ላይ መቅደስ ውስጥ ነው የፈወሳት። በሰንበት መታለች። ደከመኝ ብላ አልተኛች። ተነስታ ተጎትታ መታ እዛው ምኩራቡ መሃል የድካም መንፈሷን ጌታ እጁን ሲዘረጋ ልቋት ሄደ። በሽታ የሚለቀን፣ ቤታችን ያለው እንጀራ የሚበቃን፣ ልጆቻችን ሰላም የሚያልጉልን፣ ጤና የምናገኙ እግዚአብሔር ቤት ሄደን ረድኤቱን ስንቀበል ነው። መቀበል አለ ነው። እግዚአብሔር ጻድቅ ነው። ለሚጠብቁት ሰዎች ይሰጣል። አይኖቻችሁ በሰው ሁሉ ፊት ያዘጋጀው መዳን ያሳያችኋል። በአይናችን በብሌናችን እናያለን። አትጥፉ፣ ከእግዚአብሔር ቤት አትጥፉ። ሕይወት ከሚቀዳበት ምንጭ አትጥፉ። ከሰላሙ ማዕከላዊ ስፍራ አትጥፉ። የእግዚአብሔር ረድኤት ከምትቀበሉበት ተራራ አትውረዱ። 40 ቀን ቢሆን ታግሳችሁ ጠብቁ። እግዚአብሔር አመፀኛ አይደለም፣ ይመጣል። የሰማነውን በልባችን ጻፍ። የእግዚአብሔር ቸርነት ሕይወታችን ኑሯችን ይጠብቅ፣ በጎነቱ ያግደን። ሰላም በሁላችን፣ በቤታችን፣ በሀገራችን፣ በምድራችን ይሁን። የእግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ከተደሰታችሁ ኮሜንት ላይ ካርጋችሁ ውጡ። እግዚአብሔር ከእናንተ ከቤታችሁ ጋር ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም